ወዴት ነው የምትወስደኝ? አላውቅም ለሊ። አክስትሽ ጋር ወስጄ ላስረክብሽ ወይስ ወደ ነበርሽበት መልሰሽ? ጀረሶችሽ ደግሞ ተመልሶ ይሆናል። እባክህን ባቡሬ ልቀቀኝና ወደ ቤት ልሂድ። አሁን ሰዓቱ እየመሸ ነው። ነገ ደግሞ ጠዋት ፍርድ ቤት መሄድ አለብኝ። እባክህን ለምን ልቀቀኝ። እንደዛ ባደርግ ደስ ይለኛል ለሊ፣ ግን አልችልም። እንደዛ ማድረግ አልችልም። ትችላለህ ባቡሬ፣ ትችላለህ። እባክህን ልቀቀኝና ልሂድ ባቡሬ። ከዛስ እኔ ለአንቺ እንደማስብልሽ አንቺም ለኔ ታስብልኛለሽ? አዎ በደንብ ነው የማስብልህ ባቡሬ። እርግጠኛ ነሽ? አዎ በቃሽ። የምታስብልኝ ከሆነ ነገ አክስትሽ የምትፈልገው ሰዓት እስኪደርስ ድረስ እኔ ጋር ቆይ። ከዛ በኋላ አለቅሻለሁ። ከዚህ ሰዓት በኋላ መኖሬ ምንም ትርጉም የለውም። በቃ ሁሉም ነገር ከንቱ ነው የሚሆነው አይደለ? አዎ ባቡሬ፣ አንተ ማጥረዳኝ ከሆነ ሁሉም ነገር ይበላሻል። ያኔ ገደለችኝ አክስቴ፣ አሁን አንተ ከረዳኝ አሁን ትቀብረኛለች። ህይወትሽ በጣም ያሳዝናል። የምታዝንልኝ ከሆነ እባክህን ባቡሬ ልሂድ፣ በቃ ልቀቀኝ። አክስትሽ ታስገድለኛለች ለሊ እኮ ከኔ ጋር ና። እሱ ምንም አታደርግም። ታደርጓለች። እንደውም ነው በቃ። እባክህን ባቡሬ፣ እኔ አልመለስም። እባክህ ልቀቀኝና ወደ ቤት ልሂድ። እኔ ከዚህ በላይ ስቃይ መቋቋም አልችልም። እባክህን ባቡሬ ልቀቀኝ። ለሊ፣ እኔ ክፉ አይደለሁም። በጣም ክፉ ነሽ። ቆይ ከዚህ በላይ ልታደርግ ነው? ከዚህ ነው አውጣው ማለት እንጂ በቃ የምር ነው። አውለል እንጂ እኔ ቆይ እንዳስትሽ ዝም ብለሽ ነው። አንቺ ደግሞ ፍርድ ቤት ሄደሽ ሰልፈላለት አንጂ ደስ ይላል፣ ደስ ይላል። ያሰብኩት ተሳክቷል፣ ህልሜም እውን ሆኗል ብላለች ለሊ። በአንድ ነገር ቢጎልም በሌላ በኩል ግን ሰዎችን አዘጋጅቶልኝ ሀሳቤ ተሳክቷል። አክስቴ ያሰበችው ሳይሆንላት እኔን ፈጣሪ ረድቶኝ ለዚህ በቅቻለሁ፣ አክስቴን አሸንፌያለሁ ብላለች። ባቡሬ የለሊ ትልቅ ባለውለታዋ ሆኗል። ባቡሬ ለህይወቱ አስጊ እንደሆነ እያወቀ ገንዘቡ በጣም እያስፈለገው ከሀገር መውጣት እየፈለገ ነገር ግን የለሊን ልመናና ተማጽኖ ማለፍ ስላልቻለ ሰውነቱ ስላሸነፈው ሰው ሳይሆን ሰው ሆኖ ለሊን ከጭንቀት አውጥቷታል። ምናልባትም ለሊ ባይሳካላት ኖሮ ይሄ ነገር ሀሳቧ ባይሳካና የፍርድ ቤት ውሳኔው ካለፈ በኋላ ቢለቃት ኖሮ ምን ሊሰማት ይችል የነበረ ታውቃላችሁ? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ለሊ ጠፍታ እና አደይ ደግሞ በፍለጋ መከራቸውን ያዩበት ውጥንቅጡ እየወጣበት እንዲሁም ደግሞ ቅምጥል ሳትቀር አንቺ ነሽ ለሊን ከባቡሬ ጋር ተባብረሽ ያሳገትሻት ተብሎ ነገሮች ምስቀልቀላቸው ወጥቶ ነበር። ነገር ግን እነሱ በፈለጓት ልክ ባቡሬም ቦታውን ለማሸሽ ቢፈልግም እነሱ የደረሱበት ስለመሰለው በቃ ቦታ መቀየር አለብን ለሊ ተከተኝ ቢላት ባቡሬ እባክህ ከላከኝ ወደ ቤት የላከኝ እንጂ በጭራሽ እኔ ከዚህ መውጣት አልችልም፣ መውጣትም አልፈልግም፣ ወይ ወደ ቤት የላከኝ ወይ እዚሁ እቀመጣለሁ ብለው ነበር። ባቡሬም እባክሽ ቢያንስ እነሱ እዚህ ቦታ ላይ መተው እስከሚያጡሽ ድረስ ከዚህ ቦታ መሄድ አለብን፣ እየፈለጉሽ ነው ብሏት ነበር። እና ታዲያ ለምን አትለቀኝም እባክህ ባቡሬ ብላ ብትማጸነውም ግን ባቡሬ አንጀቱ አልችል ቢለው እንኳ በአንደበቱ ግን በቃ አልችልም ብዬሻለሁ፣ አልችልም፣ ሌላ እርምጃ እንደወስድ እንዳታረጊኝ እያላት ነበር። ግን ባቡሬን አለማድነቅ አይቻልም። ባቡሬ እጅግ ምርጥ ልጅ ነው። በእርግጥ ለገንዘብ ብሎ ወደ መጥፎ ስራ ቢሰማራም ስሙ መጥፎ ቢሆንም ደግሞም ያላረገው ነገር ባልሰረቀው ሰርቀሃል ተብሎ ከእድሜው ላይ 3 ዓመት በእስር ቤት ቢያስቀንስበትም ነገር ግን አሁን እሱ ቢከፋ አይፈረድበትም። ግን ደግሞ ትንሽ ሰውነት የሚለውን ነገር ራሱን ማዳመጥ ስለጀመረ በለሊ መላምቱ ራሱ ግራ ተጋብቶ ነበር። ጓደኛዋ ትሆናለች አላሰው ጠላቷ ሆና ማንም የላትም፣ ግዴላት፣ አታስፈልግም፣ ማንም አንተንም ሊጠይቅህ የሚችል ሰው የለም፣ አፍቃሪዋ ራሱ ከልቧ የምታፈቅረው ሰው ጥሏት ይሄደናት፣ ምንም ዋጋ የላትም፣ ባንተ ላይ ምንም ችግር የሚያመጣው የለም እያለችው በገንዘብ እየተደራደረችበት የነበረችው ቤዛ ሳትቀር
በዛ ላይ ደግሞ ሌላዎቹ እነ ዳይመንድ፣ እነ ኪንጎ፣ እነ ቅምጥል ሁላቸውም ደግሞ ሲፈልጓት ጠላት ቢኖራትም በዚህ ልክ ደግሞ ሰው ለምን ወደዳት? እንዴት ነው ሰው የወደዳት የሚለው ጥያቄ ራሱ ይመላለስበት ነበር። ነገር ግን ለሊን ቢለቃትም አክስቷ እጇ ረጅም ስለሆነ እኔን ታስገድለኛለች ብሎ ቢፈራም እንኳን ነገር ግን ፍራቱን አሸንፎ ለሊን ወደ ቤቷ ለመሸኘት የወሰነ ይመስላል። ለሊም ስለ ኤላ ተነስቶ አንተም ክፉ ነህ ከሱ በምን ትሻላለህ ስትለው እኔ ክፉ አይደለሁም እባክሽ ክፉ አይደለሁም እኔ አንቺን ለቀኩሽ ማለት ፍርድ ቤት ስትታይ አክስትሽ እኔን ታስገድለኛለች እንጂማ እኔ ክፉ አይደለሁም ብለው ነበር። ለዛሬ ብቻ ነው የፍርድ ቤት ቀጠሮ እስከሚያልፍ ቢላት ያካለፈማ በኋላ ባትለቀኝም ይሻለኛል ምክንያቱም ለኔ ትርጉም አልባ ነው ለኔ ትርጉም ያለው ሰዓት አሁንና አሁን ብቻ ነው ከለቀቀኝ የምታዝንልኝ ከሆነ አሁን ነው ለቀቀኝ ካልሆነ ግን ከዛ በኋላ በትለቀኝ ለኔ ምንም አይደለም ህይወቴ ከተበላሸ ከተመሰቃቀለ በኋላ ባትለቀኝ ይሻለኛል እባክህ ብላ ባሳዛኝ አንደበቷ እየተለማመጠችው ነበር። ነገር ግን ባቡሬ የሚያረገው ቢያጣ ግራ ቢገባው እውነትም ደግሞ ይሄ የፍርድ ቤት ውሳኔ ቢያልፍ ይች ልጅ ምን ትሆናለች የሚለውን ስላሰበ በቃ ሂጂ ብሏታል። ለሊም ሂጂ ሲላት ማመን አቅቷት ግራ ገብቷት ተመለስ ለምን እውነትህን ነው ባቡሬ እያለችውም ነበር። ውለታህን አላጠፋም እኔ ላንተ አለሁኝ ብለው ነበር። ባቡሬ ግን በቃ ሂጂ ተይው ሂጂ ብሏት አይኑ እየተንከራተተ ወደፊት እየተራመደች ነበር። ለሊ ግን ደፍራ ጥላው መሄድ አልቻለችም እና ተመልሳ ባቡሬ አንተስ ብለው ነበር። በቃ እኔ ምንም ችግር የለም ፈጣሪ ያቅልኛል ብቻ አንቺ ሂጂ ህልምሽን አሳኪ ብሏታል። ለሊም በቃ ባቡሬ እንዳንተንማ እንደዚህ ትቼህ አልሄድም ና እንሂድና ነገሩ እስከሚረጋጋ ድረስ ከኔ ጋር ታርፋለህ እባክህ ና እንሂድ ብለው ነበረ። ባቡሬ በቃ እኔ ከጀለሶች ጋር ምናምን ሆናለሁ ሂጂ ብሎ ወደ ቤት ሸኝቷታል። ለሊ ቤቷ እንደገባች በሰላም ቤቷ ስትገባ ወዲያው መጀመሪያ የደወለችው ለአዴ ነበር። አዴ ግራ ገብቷታል። ምን አባቴ ላድርግ ለልዬ የት ገብተሽ ሆን እያለች ነበር። ዴቭም ጋር አዴ አልተገኘችም ምን ልናረግ ነው? ፍርድ ቤት ቀጠሮ እኮ ነገ ነው። ነገ ግን ካለፈ ከዛ በኋላ ብትለቀቅ ራሱ ጥሩ ስሜት የሚሰማት አይመስለኝም። ስለዚህ ምን እናድርግ? ዛሬ መሽቷል፣ ግን ዛሬ መገኘት አለባት፣ ግድ ዛሬ መገኘት አለባት እያለች ነበር። ሩታ ራሱ እጅግ በጣም ከፍቷታል። ስለ ሌሊ በጣም አስባለች፣ በጣም ተጨንቃለች። እናም ወታ ኮርተም ብላ ብርድ ላይ ካሹ ጋር ቁጭ ብላለች። አሹ በጣም ጨንቆኛል፣ የሌሊ ነገር እያሳሰበኝ ነው ብላው ትከሻውን ደገፍ ብላ ቁጭ ብላለች። አረ ሩታዬ ግቢ ወደ ውስጥ ብሏት ነበር። አያሹ እዚሁ ብቆይ ይሻላል፣ በጣም ነው የጨነቀኝ፣ ደብሮኛል እያለች ነው። በዛ ላይ ዴቭ አዴ ክፍል ሄዶ ከዴ ጋር እያወሩ ነበር። የሌሊ ጉዳይ እንዳስጨነቃትና ምን ማድረግ እንዳለባት ግራ ገብቷት ነበር። ትገኛለች አይዞሽ እያለ እያበረታት ነበር። ግን ሌሊ ደውላላት አዴ እቤቴ ተመልሻለሁ፣ በሰላም ተመልሻለሁ፣ ስለ ሁሉም ነገር ነገ እናወራለን እሺ፣ እኔ በሰላም ገብቻለሁ እንዳታስቢ ብዬ ነው ስትላት አዴ እጅግ በጣም ደስ ብሏታል። ለሊዬ የት ነሽ? ደህና ነሽ? አሁን ቤት ነሽ? እውነትሽን ነው? አሁን ልምጣ ብላት ነበር። አይ አሁንማ መሽቷል፣ ነገ ትመጫለሽ፣ ነገ ስለ ሁሉም ነገር እናወራለን፣ ብቻ ደህንነቴን ላሳውቅሽ ነው ስትላት አዴም እጅግ በጣም ደስ ብሏት እሺ በጧት እመጣለሁ፣ እኔ ከመጣሁ በኋላ ነው እሺ የምንሄደው ብላታለች። ዴቭንም እቅፍ አድርገዋለች። ለሊ እኮ ቤቷ መጣች፣ ለሊ ተመለሰች፣ ለሊ ተገኘች ብላ በጣም ደስ ብሏታል። እና አሁን ስለመሸ በጧት ሄጄ ከዛም አብረን ወደ ፍርድ ቤት እንሄዳለን ብለው ዴቭ ራሱ በጣም ደስ ብሎታል። እሺ ነገ ወደ ፍርድ ቤት ትሄዱና ከዛ ውሳኔው ካለቀ በኋላ ይህን ቀን አብረን እናከብረዋለን ብሏት ነበር። እሺ አብረን እናከብረዋለን፣ ግን ደግሞ እትዬን ሳላስፈቅዳቸው ለሊን ፍለጋ በመሄዴ እትዬን በጣም ደብሯቸዋል፣ ለዛም እኔም ደብሮኛል። እትዬ ባለውለታዬ ናቸው፣ እሳቸውን ማስቀየም አልፈልግም ብላለች። ምንም ችግር የለውም አደዬ፣ አንቺ የኔ ልዩ ሴት ነሽ ብሏታል። እሷም ደግሞ ያንተ ምርጫ ስለሆንኩ በጣም አመሰግናለሁ ብለዋለች። ለትዬም ለአክስቴም ለቤተሰቦችም ለእናትና አባቴም ለሁሉም ተናግሬ በአደባባይ አገባሻለሁ፣ ከዛም ደግሞ
ንግስት አርጌ አኖርሻለሁ ብሏታል። እሷም አመሰግናለሁ ደብዬ ስለመረጥክኝ በጣም ነው የማመሰግነው ብለው በደስታ ሲሳሳቁ ቆይተው በቃ ሩታ እኮ ማወቅ አለባት እሷም በጣም ተጨንቃለች፣ ይህን ያልተኛች ነው የሚሆነው ብትለውም እንዴ እኔ እንዲወጣልሽ ፈልገሽ ነው አይደል? ፈርተሻል አይደል? እያላት ነበር። አዎ ፈርቻለሁ፣ እትዬ ቢመጡ የሆነ ሰው ቢመጣ ደስ አይልም እያለች ነበር። እና ዴቭም እሺ በቃ እኔ እነግራታለሁ ብሎ ዴቭ ሲወጣ ሩታና ሹ ተደጋግፈው ቁጭ እንዳሉ አዴ የፍቅር እናት ስትወጣ እንዴ ሩታ እዚህ ምን እያረግሽ ነው ብላት ነበር። አይ ምንም ደብሮኝ ነው ስትል እንዴ ምን ሆነሽ ነው እዚህ ብላት ነበር። አሹ ግቢውን ባሳምረህ ጠበቅ እናንተም ግቡ ተኙ ብላለች። ከዛ ዴብም ከአዴ ክፍል ሲወጣ እንዴ እናንተ ልጆች ዛሬ ምን ነክቷችኋል? አተኙም እንዴ እንቅልፍ የለም እያለች ነበር። እና እነሱም እሺ በቃ እንተኛለን ብለው ሩታም ብድግ ብላ የድንጋጤዋን ስልኳን ላሹ ጥላ ወደ ክፍል ገብታ ተኝታለች። ስለ ለሊ መገኘትም ስትሰማ በጣም ደስ ብሏታል። ለሊ ተገኘች ሲሉም የፍቅር እናት እንዴት ልጅ ስንት ሰው ነው የሚፈልጋት? ሁሉም ሰው እኮ ነው የቤቱ ሰው በሙሉ ነው የሚፈልጋት እያለች ነበር። የለሊ ደግነቷ መልካም መሆን ለራስ ስለሆነ ያልፈለጋት የለም። ቅምጥል ራሱ በጣም ወዳታለች ከቤዛ ውጪ ማለት ነው። ቤዛና ፍቅር ብቻ ናቸው እነሱ የሰይጣን ቁራጮች፣ ሰይጣን ስለሆኑ ይህ ሰው ደስታ የማያስደስታቸው ሰውን የማይወዱ እንጂ ሌላዎቹ ሁላቸውም በአንዳቸው ደስታ አንዳቸው ይደሰታሉ እና እጅግ በጣም ደስ ብሏቸዋል። የለሊ መገኘት አዴን ከምንም በላይ አስደስቷታል። ሩታም ደስ ብሏታል። አሹም ቤተሰቡ በሙሉ ተደስተዋል። ፍቅርና ቤዛ ግን መደሰታቸውን አላቅም። እናም ባቡሬ ቅምጥል ባቡሬን እየተከታተለችው ስለነበረ ባቡሬን አጊታው በል አሁን በጣም ነው አሳፈርከኝ፣ በጣም ነው ያፈርኩብህ። እንዴት እንደዚህ ታረጋለህ? ለሊ የታለች? አሁን ለሊ ያለችበት ውሰደኝ ብለው ነበር። እንዴት ናረኩ? ምን አረኩ? ቅምጥል ቢላትም በጣም ነው እሺ ያፈርኩብህ፣ በጣም ባለጌ ነው። በል አሁን ለሊ ጋር ውሰደኝ። ደግሞ ለሊ ማናት ቢልም ለሊ ጋር ውሰደኝ ብዬሃለሁ ብላ ጥብቃ ሳላንጠባጥብህ ብላ ጥብቃ አርጋ ስትይዘው ባቡሬም አረ ወደ ቤቷ ሸኝቻታለሁ፣ ቤቷ ሄዳለች፣ ካላመንሽ ደውለሽ ጠይቂያት ምንሽ ናት ብሏት ነበር። ምንም ግን በጣም ትመቸኛለች፣ እጅግ በጣም ሚስኪን ናት። በዛ ላይ ደግሞ ፈንቋ ጥሏት ሄዷል። ተወደው ነበር ሲላት እጅግ በጣም ነበር የምትወደው ብለዋለች። እሱም ሚስኪንና የዋህ ጥሩ ልጅ እንደሆነች ነግሯታል። ደግሞ አርፈ ተቀመጥ እሺ ፎንቃ ምናምን እጫወታለሁ ብለ ገና ከመሄዱ አሰማህም ምናምን እያለችው ነበር። ተመችታኛለች ሲላት አይ ምናምን ብሎ እሱም ያንቺማ ከወደድሻት እያለ ነው። ባቡሬም እውነትህን ነው ስትለው ካላመንሽኝ ደውለሽ ጠይቂያት ወደ ቤቷ ሸኝቻታለሁ ብሎ ሁሉንም ነገር ተጫውተዋል። ከዛም ያክስቷ ሰዎች እንግዲህ ለሊ ፍርድ ቤት ፏፍንትሽ ሽክ ብላ ወጣለች። አዴም በጧት ሄዳ ሽር ብለው ወደ ፍርድ ቤት ቀጠሯቸው ለመሄድ ጉድ እያሉ ነው። መንገድ ላይ ባቡሬን እንዲሁ ደግሞ ባቡሬን አጊቶት ዳይመንድ ጉረሮና ቆይታለች ለሊ የት ነው ያረካት እያሉ ሊደባደቡ ሲሉ እንዲያደገኛ እኮ ነው ብሎ ኪንጎ ተከታትሎ ሩጦ ለመገላገል እየሞከረ ሳለ ለአራኔ ለቅቂያ ወደ ቤቷ ሸኝቻታለሁ እያለ ነበር። ልትዋሸኝ ብትሞክር ነግሬሃለሁ እያለ ዳይመንድ ቢናገርም ባቡሬም የዋዛ ስላልሆነ ሊደባደቡ ነበር። ግን ደግሞ ኪንጎ ገላጋይ ሆኗል፣ በመካከላቸው ገብቷል። ሸኝቻታለሁ ወደ ቤቷ እያለ ነበር የሰውን ትኩረት ላለመሳብ። እናም ቀጥ ሲልም ፊት ለፊቱ ሲያት ያቻትና ሲል ባቡሬ ዘወር ሲሉም የእውነትም እዛው ነበረች ካዴ ጋር። እናም ዳይመንድ ሄዶ ቅፍ ጋረጋት በኋላ ለልዬ ደህና ነሽ አይደል እያላት ነበር። በጣም ደህና ነኝ፣ እጅግ በጣም ይቅርታ አስጨነኳችሁ፣ በጣም ይቅርታ እያለች ነበር። ልጅቱ ትሁት ናት እና እውነትም እሱ ያገታት እሱ ሳይሆን አክስቷ እንደነበረች ባቡሬ ደግሞ ተባብሯት እንደለቀቃት ነግረዋለች። ከዛም ዳይመንድም ባቡሬን ይቅርታ ጠይቆ በቃ እናንተ ትቆያላችሁ መሰለኝ እንሂድ ብለው እነሱ ሄደዋል። ለሊም የፍርድ ቤት ቀጠሯ ተሳክቶ ስለነበረ የመጣችው እጅግ በጣም ደስ ብሏታል። እናም እየሳቀች የፍርድ ቤት ውሳኔውም እንዴት ተወሰነላት አክስቷን እንዲያሸነፈች ተናግራ በደስታ ፈንድቅ ብላለች። እናም ባቡሬንም በቃ ባቡሬ አንተስ እንዴት ነህ ደህና ነህ ስትለው ደህና እንዳልሆነና አክስቱ ቤቱ ደግሞ እሷ ፍርድ ቤት ስታይ ፌንት ነቅላ ራሷን እንደወደቀች ነግራታለች። ይሄን ሁሉ ያረጋላት ደግሞ
ለዚህ ሁሉ እንዲሳካ ያገዛት ባቡሬ እንደሆነ ተናግራለች። አሁን ሁሉም ሰው ከባቡሬ ላይ ወርዷል። እንዴ ሁሉም ሰው ሁሉ ሰው ሁሉ እንዴት ነው አንቺን የሚወድሽ እንዴ? አይን አስገቡኝ እኮ ከጧት ጀምሬ አንዴ ቅምጥል አንዴ ምናምን ሊገሉኝ እኮ ነው እያላት ነበረ። እና ስለሱ መልካምነት ለሊም ተናግራለች። ባቡሬም ለሊ እንዴት ነህ ብትለውም ደህና እንዳልሆነና እየተከታተሉት እንደሆነ ብቻ የሷ ስለተሳካ ደስ ስላለው ደስ እንዳለውና እሷንም እንኳን ደስ አለሽ ብሏታል። በጣም አመሰግናለሁ አንተ ባታግዘኝ ኑሮ ዛሬ ምን እንደምሆን አላውቅም ብሎ ነበር። ያክስትሽ በጣም አደገኛ ሰው ናት። አሁንም አሸነፍኩ ብለሽ ራስሽ እንዳትይ፣ ስለዚህ ራስሽን ጠብቂ ብሏታል። አዎ ምናልባትም እንዳንተ ይሄን እድል ሊሰጠኝ ዳግመኛ የሚሰጠኝ አላገኝም ብላለች። ሊሆንም ይችላል። ስለዚህ ራስሽን ጠብቂ እሺ፣ የኔም ፈጣሪ ያውቃል ብሏት ነበር። አይ በጭራሽ አሁንማ ትቼ አልሄድም፣ ነገሮች ሁሉ እስከሚረጋጉ ድረስ ወኔ ጋር ትቆያለህ ብላለሊ ደስ ብሏት በደስታ ወደ ቤቷ ይዛው ሄዳለች። ባቡሬም ምሳ በልቶ ከጨረሰ በኋላ እንዴ መልክና ጸባይ ብቻ አይደለም ያለሽ ለካ ሙያም አለሽ እያላት ነበር። ሮማኔ ናት የሰራችው እኔ አይደለሁም እያለችም ነበር። ስለ ሮማንም ማንነት ስለ ቤተሰቡ ወደ ቤተሰቡ እየተቀላቀለ ያለ ይመስላል ባቡሬ። ቤዛም እንግዲህ አዲስ ላዴና ለዴቭ መለያ ቀመር ብለው ደግሞ አዲስ ቀመር አውጥተዋል። ቲናና ፍቅር አንድ ላይ ሆነው ቤዛ ባወጣችላቸው ህግ እንዲተዳደሩ። ምክንያቱም ቲናና ፍቅር ዴቭን ካዴ ለማላቀቅ ቲና ካዴ ጋር ተኝታ አዴ ሂዳ እንዲታያት አድርገዋል። አዴም ክፍላቸው ውስጥ ገብታ አንድ ላይ ተቃቅፈው ስታገኝ ዴቭን በድንጋጤ ተነስቷል። ቲናም አይኗን ቁልጭ ቁልጭ እያረገች እዛው አልጋ ላይ ቁጭ እንዳለች ቀርታለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ